ሰላም 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 ብለናል። የኤምቢ ቻናል ተከታታዮቻችን ሰላምታችን ያው እንደ ሁሌውም ከኛ ወደ እናንተ ይድረስልን እያለን ዛሬ ደግሞ ይዤላችሁ የቀረብኩት የኦሬንጅ ኬክ የብርቱካን ኬክ እንዴት እንደሚሰራ ያው እኔ በግሌ እንዴት እንደምሰራው አሳያችኋለሁ ማለት ነው። ያው የምናቀውን እናሳያለን፣ የማናቀውን ደግሞ እንማራለን ማለት ነው። ያው አብራችሁኝ ቆዩ ላለው በትህትና አዳዲስ ሰዎች ደግሞ ቻናላችን ያልተቀላቀላችሁ ይሄ ቪዲዮ በደረሳችሁ ሰዓት ሰብስክራይብ ያረጋችሁ እንድትሳተፉ በትህትና ጠይቃለሁ ማለት ነው። ያላችሁን ሀሳብ ጥሩም ሆነ መጥፎ እንቀበላለንና በመልእክት መስጫው ላይ አስቀምጡልኝ። በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ወዳችኋለሁ ሁላችሁንም። አሁን እንግዲህ ያው እዚህ ጋር ደግሞ የቀመስኩት ነው እንደምታዩት። በጣም ይጣፍጣል። እውነት ለመናገር እንደ ኬክ ሳይሆን እንደ ምግብ ነው የሚበላው። የሆነ ምንም ብዙ ጣፋጭ የሌለው ቆንጆ ኬክ። ይሄው እንግዲህ እዚህ ጋር እንደምታዩት አንድ ብርቱካን አዘጋጅቼ እሱን እየቆራረጥኩ ነው ማለት ነው፣ ወይም ደግሞ እየከተፍኩኝ ቪዲዮን ከማየታችሁ በፊት ያው ላይክ፣ ሰብስክራይብ፣ ሼር እንድታረጉ ጠይቃችኋለሁ። ያው በምታዩት መልኩ ከታትፌ አንዱን ብርቱካን በምሰራበት እቃ ላይ አረጋዋለሁ ማለት ነው። ያው ሁሌም ስንሰራ ጽዳታችን እንጠብቃለን፣ ዙሪያችን ያለውን ጽዳት። እዚህ ጋር 1 ዴሲሊትር ስኳር አድርጌ አንድ ላይ ያዋሃድኩት ነው ማለት ነው። እንደምታዩት ከዛም 3 እንቁላል ከታለው ማለት ነው። ከዛም ቫኒላ 1 የሻይ ማንኪያ አድርጌ አሁንም እንደዚሁ በማሽኑ አዋህዳለሁ ማለት ነው። ግን ቤተሰቦች መጀመሪያ ብርቱካኑን እንደጨመርኩኝ ለብቻው ስኳሩን ሳልጨምር ወይ እንቁላሉን በዚህ በመታዩት ማሽን ኦሬንጁን ወይም ብርቱካኑን ማድቀቅ ነበረብኝና እሱን ሳላረግ ያው በመርሳት በዛኛው ማሽን ተጠቅሜ ያው አላደቀቀልኝም። ተመልሼ ወደዚህ መጥቻለሁ ማለት ነው። ግን እናንተ ስትሰሩት ብርቱካኑን ከከተፋችሁ በኋላ በዚህ አድቅቁት፣ ያኛው አያደቀውም። ስለዚህ መጀመሪያ ካደቀቃችሁ በኋላ ስኳሩን እንቁላሉን በላዩ ላይ ትጨምራላችሁ ማለት ነው። ግን አሁንም ቆንጆ ሆኖልኛል። ግን ያው ቅደም ተከተሉን ለመንገር ያህል ነው። ከዛም ያው ብርቱካኑ በደንብ አድርጎ ስለተፈጨልኝ አሁን በዚህ ማሽን መጠቀም ጀምሬያለሁ። እዚህ ጋር ደግሞ 2 ብርጭቆ ፍርኖ ዱቄት ጨመርኩኝ። እውነት ለመናገር በጣም ቀላልና በጣም የሚጣፍጥ ነው ኬኩና ሁላችሁም እየሰራችሁት ሞክሩት። በጣም በቃ ብዙ ጣፋጭ የለውም። እንደምታዩት የ1 ዴሲሊትር ስኳር ብቻ ነው የጨመርኩት። በጣም ትንሽ ነው፣ ከግማሽ ብርጭቆ በታች ማለት ነው። ከዛ ያው እንደዚህ አድርገን በደንብ እናዋህደዋለን።
ከዛም ዘይት ግማሽ ብርጭቆ ዘይት ጨመርኩኝ። ከዛ እሱንም እንደዚሁ በማሽኑ በደንብ አዋህደዋለሁ ማለት ነው። ከዛ በዚህ መሃል ላይ ያው ኦቨናችንን በ175 ዲግሪ ሴንቲግሬድ በታችኛው የሙቀት መጠን እናግለዋለን እስከዛ። ከዛ ቤኪንግ ፓውደር 2 ማንኪያ ጨመርኩኝ ማለት ነው ቤተሰቦች። ስለምታዩ አብራችሁን ስላላችሁ በጣም አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በጣም አመሰግናለሁኝ። አሁን ሰርቼ ጨረስኩኝ። ይሄን አዘጋጅቼ ማለት ነው። ቀጥታ ወደ መጋገርበት እቃ ላይ ነው መገለብጠው ማለት ነው። እዚህ ጋር ግን ዘቢብ ጨመርኩ። ያው መጨመርም እንደ ፍላጎታችሁ ማረግም ትችላላችሁ ማለት ነው። እኔ ዘቢብ ስለምንወድ ያው ዘቢብ ተጠቅም ያለው ማለት ነው። ከዛም በምንሰራው እቃ ላይ ያው ከስር በፈልጉ ቅቤ ቀብታችሁ ዙሪያው መጋገሪያችሁን ትንሽ የፍርኖ ዱቄት ነስነስ ብታረጉበት ከስር እንዳይዝ ይረዳቸዋል ማለት ነው። ካላችሁ ደግሞ እንደዚህ ወረቀት መጠቀም ይቻላል ማለት ነው። የመጋገሪያ ወረቀት እንጂ የመጋገሪያ ወረቀት ማለት ነው። ኦቨን ውስጥ የሚገቡ ወረቀቶች አሉ አይደል? እሱን ከስር ማድረግ እንችላለን ማለት ነው። ያ እንደዚህ አርጌ ካዘጋጀ በኋላ ኦቨኑ መጋሉን አይቼ ቀጥታ ከተዋለው ማለት ነው። ከ30 እስከ 40 ደቂቃ ሊወስድ ይችላል። እያያችሁ ታውጡታላችሁ ማለት ነው መብሰሉን ስታረጋግጡ። ይሄው እኔ እንደዚህ አርጌ አብስዬ አውጥቼዋለሁኝ። በጣም ያምራል። ወደ ላይ በጣም ነፍቶልኛል። ከዛ አንድ ብርቱካን ጨምቄ ያው በላዩ ላይ ትኩስ እንዳለ አፈስበታለሁ ማለት ነው። እንደ ጁስ በቃ ራስ ያደርገውና ለስላሳ ወይም ጣፋጭ እንዲሆን ያደርግልናል። ቆንጆ ጣዕም ያለው ማለት ነው የብርቱካን ኬክ። አያችሁት? ልቤ እየመታ ነው። እዚህ ጋር በቃ ለመብላት ተዘጋጅቻለሁ። እኔ በግሌ በጣም ያምራል፣ በጣም ይጣፍጣል። በእርግጠኝነት ያ ተጋብዛችኋል። ሁላችሁ ሰርታችሁ ብሉ። እንደዚህ አርገን ካደረግን በኋላ በላዩ ላይ ካፈሰስን በኋላ እንተዋለን በደንብ እስከሚበርድ ድረስ። እንደዚህ አርገን እናስቀምጠዋለን። ሲበርድ ነው የምንቆርሰው ማለት ነው። በትኩሱ ከቆረስ ነው ትንሽ ፍርፍር ማለት ባህሪ ሊያመጣ ስለሚችል በደንብ ከቀዘቀዘ በኋላ በደንብ ስላይስ እንዲቆረጥልን ምቹ ይሆናል ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰቦች ደግሞ ልሰራላችሁ የምትፈልጉት ነገር ካለ በመልእክት ማቆየው ላይ አስቀምጡልን። አብራችሁን ስለነበራችሁ እናመሰግናለን በጣም።